السلام عليكم ورحمة الله وبركاته. سلام يا بسوي نتناقش سلام الحمد لله. إن شاء الله سلام لكم يا صباح الله. بارك الله فيكم. لايك وارك جمرت بارك الله فيكم. لايك أرجوت إن شاء الله. لايك أرجوت. أرجوت أيوه. شرم أرجوت إن شاء الله. متى كمان تسوي كارلو إن شاء الله يوم. وده خير ما تقوم من دين مسارة وكارلو بنوال عليه الصلاة والسلام أو كما قال. እና ዛሬ የምናየው ስለ ተውሂድ ነው ማለት ነው። ተውሂድ የሚባለው ምን ማለት ነው? በስንትስ ይከፈላል የሚለውን ማለት ነው ኢንሻአላህ። እና ተውሂድ ብሎ ማለት አንድ ማድረግ ማለት ነው። አላህን አንድ ማድረግ ብሎ ማለት ነው። ተውሂዱላህ ሲባል አሁን አላህን አንድ ማድረግ ማለት ነው። ወሐደ አንድ ያደረገ ይወሂዱ አንድ ያደርጋል። ተውሂድ አንድ ማድረግን ማለት ተውሂደን አንድ ማድረግን አሁን التوحيد ተውሂድ የሚባለው ነገር ይላል ሰላሰቱ አንዋ በሶስት ይከፈላል። ሶስት አይነት ነው ተውሂድ የሚባለው በሶስት ይከፈላል ወይም ሶስት ደረጃዎች ናቸው ሶስት ክፍሎች ናቸው በሶስት አይነት ናቸው። አላህን አንድ ስናደርገው ያኔ በስንት አቅጣጫ ነው ማለት ነው? በሶስት አቅጣጫ ነው ማለት ነው። ያኔ አላህን ለመረዳት ያክል ስንገባበት ማለት ነው። አላህ አንድ ሰው ካመነ አመነ ነው። ግን ዝርዝሩ ሲገባበት ውስጡ በሶስት ክፍል ሶስት አይነት ናቸው ወደ ሶስት ይከፈላሉ ማለት ነው። ዑለማዎች ከቁርአን እስቲንባጥ አድርገው በብዙ ሁኔታ ግልጽ አድርገውልን አስቀምጠውልናል ማለት ነው። ለመረዳት እንዲቀለን ብለው ይሄን ያረጉልን ማለት ነው። ያው ረሂመሁላህ ኢንሻአላህ። እና የመጀመሪያው التوحيد ثلاثه انواع ተውሂድ የሚባለው በሶስት ይከፈላል ይላል። አላወሉ የመጀመሪያው ተውሂድ الربوبيه ተውሂድ አንድ ማድረግ ነው ይላል። الربوبيه አላህ በፈጣሪነቱ አንድ ማድረግ ነው። የመጀመሪያው አላህ በፈጣሪነቱ አንድ ማድረግ ነው ማለት ነው። ዝላይ ያ ማለት አላህ በአላህ ስራዎች አንድ ማድረግ ማለት ነው። ተውሂዱላህ بفعله تعالى አላህን አንድ ማድረግ ነው بفعله በተግባሩ ማለት ነው። تعالى سبحانه وتعالى يعني አላህ በሚሰራው ስራ አንድ ልናደርገው ነው ዝላይ يعني አላህ ፈጣሪ ነው አላህ ረዛቂ ነው አላህ ይገላል አላህ ያነሳል አላህ ከችግር ያወጣል አላህ በቃ ይሄን ሁሉ ብለን ስናምን በዚህ ስናምን ብቻውን ነው ብለን እናምናለን ማለት ነው። يعني አላህ በሚሰራው ስራ ላይ ተውሂዱላህ بفعله بافعاله سبحانه وتعالى አላህን አንድ ማድረግ ነው بفعله በተግባሩ ማለት ነው። አላህ በሚሰራው ስራ አንድ ማድረግ ማለት ነው። እንግዲህ የትኛውን ነገር አንጡት አላህ ሁሉን ነገር ያስገኘው ማን ነው? እቺን ዱንያ ያስገኛት ማን ነው? አላህ ነው ያስገኘው ሁሉንም ነገር ማለት ነው። ሁሉን ነገር ያስገኘው ማን ነው? አላህ ነው Subhanahu Wa Ta'ala። እና በዚህ ላይ የተጋራው የለም ብለን ልናምን ማለት ነው Subhanahu Wa Ta'ala። ሁሉን ነገር የፈጠረው እሱ ነው Subhanahu Wa Ta'ala። ሁሉን ነገር የሚያነሳው እሱ ነው፣ የሚገለው እሱ ነው፣ የሚሰብረው እሱ ነው። በቃ የሚያድነው በቃ በሚሰራው ስራ ሁሉ ላይ እሱ ብቻ ነው ብለን ልናምን ይሄ ምን ይባላል? ተውሂድ الربوبيه ይባላል። ሩቡብያ ብሎ ማለት ተንከባካቢ ማለት ነው ወይም ፈጣሪ ማለት ነው። በፈጣሪነቱ አንድ ማድረግ ማለት ነው Subhanahu Wa Ta'ala። الله الذي خلق السماوات والارض ያለ ብዙ ቦታ ይለናል እኮ አይደለም እንዴ? ያኔና አላህ ፈጣሪ ነው ብሎ ሊያምን ነው ማለት ነው። በፈጣሪነቱ ላይ ማንንም ይጋራው የለም ብሎ ሊያምን ነው። በዚህ ላይ አንድ ሙስሊም የሆነ አካል ተውሂድ الربوبيه ይሄ የመጀመሪያው የተውሂድ ክፍል ነው። ግን ይሄ ሙስሊም የሆነ አካል ብቻ ሳይሆን በዚህ ላይ ማንኛውም አካል ይሄ ያምንበታል። ካፊሩም hatta ጌታ የለም የሚለው አካል እንኳን ያምናል በዚህ ማለት ነው። ምናልባት ይሁን ሌላ ስም ሊሰጥ ይችላል ማለት ነው። አሁን ላይ እንኳን ያሉት ከባድ ናቸው ብዬ አስባለሁ ኢንሻአላህ። ግን አብዛኛው ይሄ ካፊሮችን በዚህ ያምኑበታል ማለት ነው። አላህ ፈጣሪ እንደሆነ አላህ ሰባሪ ረዛቂ በቃ ሁሉ ነገር እሱ አድራጊ እንደሆነ يعني ሁሉም ችግር ሲወድቅ ወዲት ነው የሚያነሳው ፊቱን ወዲ ሰማይ ነው የሚያነሳው Subhanahu Wa Ta'ala። አንድ አካል አለ የሆነ አካል እንዳለ ያምናል ማለት ነው። يعني ሆዲ ወዲት ነው የሚሄደው ወዲ አላህ ነው የሚሄደው። يعني በአላህ ፈጣሪ እንደሆነ ሁሉም በዚህ ያምናል ማለት ነው። ለዛ ካፊሮችም በዚህ ያምኑ ነበር ማለት ነው። ነብዩ ተጋደሏቸው ቁረይሾችም በዚህ ያምኑ ነበር ማለት ነውና በዚህ ብቻ ማመን ይሄን ብቻ ማመን እስልምና ውስጥ አያስገባም ማለት ነው። አብዛኛው የኛ ግር ላይ አሁን ያለው ምንድነው? አላህ ፈጣሪ ነው፣ አላህ ረዛቂ ነው፣ አላህ ገዳይ ነው፣ አላህ እንደዛ አራጊ ነው በዚህ ነው የሚያምኑት። ሌላውንስ ይተውታል ማለት ነው። አላህ አልሙስታን እና ይሄ መታወቅ አለበት ማለት ነው። የመጀመሪያው ተውሂድ الربوبيه ይባላል። አላህ በፈጣሪነቱ አንድ ማድረግ ማለት ነው። አሁን ላ ኢላሃ ኢላላህ ማዕና ይሄ አይደለም እዚህ ላይ የምንረዳው ነገር ማለት ነው።
አይዋ ግማሹ ነው ይሄ ግማሹ ነው እንጂ ሙሉ አይደለም ማለት ነው የሚቀረው ነገር አለ በዛ አላህ ፈጣሪ ነው ብቻ ብሎ ቢያምን ያኔ ይቀራል ገና ይሄ እስልምና ሳያስገባም ይሄ ብቻ አላህ ፈጣሪ ነው ይያለ ለቦታ የሚዋደቅ ከሆነ ችግር ውስጥ ይገባል ማለት ነው ባረከላሁ ፊኩም طيب የመጀመሪያው ይሄ ነው አላህ ፈጣሪ ነው በሚለው አንድ ሊያረገው ነው አላህ በሚሰራው ስራ ላይ ማንንም የሚጋራው የለም ብሎ ሊያምንበት ነው ማለት ነው አንድ ሰው طيب ሁለተኛው ደግሞ ከተውሂድ ሁለተኛው ደግሞ የተውሂድ ሁለተኛው ተውሂድ አልኡሉሂያ ይባላል አላህ በተመላኪነቱ አንድ ማረግ ነው ይሄ ደግሞ የሚባለው ተውሂድ ማለት አንድ ማረግ ማለት ነው አልኡሉሂየቲ የሚባለው ደግሞ በተመላኪነቱ አንድ ማድረግ ማለት ነው ያ ማለት ምንድነው ቅድም አሁን ምንድነው ያለው እዛ የመጀመሪያው ላይ አላህ በሚሰራው ስራ አንድ ማረግ ነበር ያለው አሁን እዚህ ላይ አላህ ሲፈጥር ሲገድል ሲያነሳ ይሄ ብቻውን ነው خلاص የሚጋራው የለም ብሎ ነው የሚያምነው የመጀመሪያው ይሄ ነው የሁለተኛው ደግሞ ተውሂድ አልኡሉሂያ የሚባለው ነገር ደግሞ በባሮቹ ስራ ነው ባሮቹ እኛ የምንሰራው ስራ ወዴት ነው መሄድ ያለበት ወደ አላህ ነው መሄድ ያለበት አንድ ነው Subhanahu Wa Ta'ala መጋራት የለበትም ያኒ ያ ማለት እኛ አምልኮ ስናረግ እኛ አምልኮ ስናደርግ ማለት ነው እኛ ስንዋደቅ ስንለምን የሆነ የምንለምነው ያ ስንፈልግ ወዴት ነው የምንሄደው የምንጣጨው ወዴት ነው ወደ አላህ ነው Subhanahu Wa Ta'ala ነያችን ልባችን ወዴት ነው የምንጠለጠለው ወደ አላህ ነው የሚሄደው ማለት ነው ይሄ ምን ይባላል ተውሂድ አልኡሉሂያ ይባላል ችግሩ አሁን አብዛኛው ችግር ያለበት ይሄ ነው አላህ በፈጣሪነት ሁሉም ያምናል ግን ችግሩ ምንድነው ያለው እዚህ ላይ ያለው ችግሩ ማለት ነው ያኔ እዚህ ላይ ነው ችግር ያለው ማለት ነው ወደ ቀብር ይሄዳል ከሌ ሆነ ልጅቱኛል ያ ይሆንም ይሄ መሆን የለበትም የሚለመነው ሱብሃን እሱ ብቻ ነው ሱብሃን ተዓላ የሚለመነው የሚዋደቁለት የሚፈራው ያኔ ሁሉ ነገር የሚደረግለት እሱ ብቻ ነው ሱብሃን ተዓላ የሚሰገድለት እሱ ብቻ ነው ማለት ነው ያኔ በዛ አንድ ማረግ ማለት ነው እንግዲህ ተውሂድ አልኡሉሂያ የሚባለው ዒባዳ የሚባለው ነገር ሁሉ በቃ ከባሮች የሚገኘው ባሪያው አንድ ባሪያ ማለት ነው አምልኮት የሚባልን ነገር ሁሉ በቃ አምልኮት ሆኖ የሚሰራው ነገር የሚተገብረው ተግባር አምልኮት ከሆነ ያ ነገር ወዴት ነው መሄድ ያለበት መቅጣጫው ያን የሚያስብበት የማንን ፊት ነው የሚያስብበት ያላህ ፊት ነው የሚያስብበት ማለት ነው ወዲ አላህ ነው ያን የሚዋደቅበት ማለት ነው አንድ ሰው ያኔ ገንዘብ የሚሰጥ ከሆነ ያን ለምሳሌ የሚሰጥ ከሆነ የሚሰግድ ከሆነ ሐጅ የሚያረግ ከሆነ ያኔ የሚያረገው ለማን ብሎ ነው የሚያረገው ይሄን ለአላህ ብሎ ነው Subhanahu Wa Ta'ala የሚያረገው ማለት ነው ልጅ የሚፈልግ ከሆነ የሚፈራ ከሆነ ከችግር መውጣት የሚፈልግ ከሆነ ወዴት ነው መሄድ ያለበት ወደ አላህ ብቻ ነው መሄድ ያለበት ማለት ነው እና ይሄ ምን ይባላል ተውሂድ አልኡሉሂያ ይባላል ማለት ነው ያኔ ይሄ ቁርአን ላይ ያለው ብዙ ቦታ ነው ይሄ ያለው ማለት ነው አዕቡዱኒ ያ አዩሃ الناس اعبدوا ربكم الذي خلقكم والذي ያኔ እዛ ያለው ምንድነው فلا تجعلوا لله اندادا وانتم تعلم መጀመሪያ ከሱረቱል በቀራ ላይ ካለ በኋላ እናንተ ሰዎች ሆይ ጌታችሁን አምልኩት ነው የሚለው አይደለም እዛ ያለው ጌታችሁን አምልኩት ያንን የፈጠራችሁን ከናንተ በፊት ያሉትን የፈጠረውን ሰማይን ከሰማዩ ያወረደውን እንደዚሁም ፍራፍሬን ሁሉ ያወጣላችሁ የሆነውን ጌታ አምልኩት ነው የሚለው Subhanahu Wa Ta'ala እና ለሱ ደግሞ ቢጤ አታርጉለት ነው የሚለው እዛ ያለው ማለት ነው እና እዚህም አላህ ፈጣሪ እንደሆነ ካወቅን እሱ የሚረዝቅ እንደሆነ ካወቅን እሱ ሁሉ ነገር የሚሆን እንደሆነ ይሄንን ያኔ እሱ ይሄን ሁሉም ያውቃል አይደል ይሄ ከሆነ ደግሞ ተውሂድ አልኡሉሂያ ላይ ቀብር ለቀብር መከር የለበትም መከለ ሸህ እየተባለ አንድ ለማንም መዋደቅ የለብንም አንድ ሙስሊም የሆነ ካለ ያኔ አላህ አክብሩታል ለቀርቡ Subhanahu Wa Ta'ala ስለዚህ ማንንም መፍራት የለበትም ማለት ነው ማንንም ይሁን ማንንም ካለ ተዛዙጭ ማንንም የትም አይደርስብህም ማለት ነው Subhanahu Wa Ta'ala አላህ ይጠብቀሃል ማለት ነው የምትመካው በአላህ ላይ ብቻ ነው እከለ ይባልም ያኔ ሰበብ ነው የምታረገው እኛ የምናርገው አሁን የሆነ ነገር የምንፈልግ በእኔ አዲም ከሰው ልጅ የሆነ ነገር ካፈልግን ምንድነው ያሰውያ እንደ ሰበብ ነው የምንይዘው እንጂ እንደሱ ላይ ሄድን ውድቅ አንልበትም ማለት ነው ልባችን የሚንጠለጠለው ወዴት ነው ወደ አላህ ብቻ ነው Subhanahu Wa Ta'ala አላህን ብቻ ተስፋምና ከሱ ብቻ ተስፋምና አረገው ያኔ ምን ለምነው ከማን ነው አላህን ነው ምን ለምነው ማለት ነው አላህ ይሄን ሰውዬ እንዲያገራል ሰው አላህን ነው መለመን ያለበት ማለት ነው ያኔ እና ይሄ ነው መሆን ያለበት ነው ተውሂድ አልኡሉሂያ ወደ አላህ ብቻ ነው መዋደቅ ያለብን አምልኮታችን ወደ እሱ ብቻ ሊኮን ነው የመጀመሪያው አላህ ፈጣሪ እንደሆነ ማመን ነው ሁለተኛው ደግሞ በአላህ ብቻ ሊታመን ነው ማለት ነው ኢንሻአላህ ቁርአን ላይ ብዙ ስላለ ነው ማለት ነው طيب ሶስተኛው ደግሞ ምንድነው ተውሂድ አልአስማኡ ወሲፋት ነው ሶስተኛው ማለት ነው ሶስተኛው የመጀመሪያው አላህ ፈጣሪ እንደሆነ ማመን ነው ብቻውን ፈጣሪ እንደሆነ ሁለተኛው ደግሞ እኛ ምን ይሄ የኛ ምልኮት ወደ አላህ ብቻ መታሰብ እንዳለበት ንያችን አላህ ብቻ እንደሆነ ማሰብ ያለበት ወደ አላህ ፊት ነው መሆን ያለበት ነው ሶስተኛው ደግሞ
ተውሂድ አንድ ማድረግ ነው አልአስማ ወሲፋት ተውሂድ ዛቲ በዛቱ አንድ ማድረግ ነው ሱብሃነ ተዓላ ወልአስማኢ እንደዚሁም በስሞቹ አንድ ማድረግ ነው ወሲፋቲ በመገለጫዎቹም እንደዚሁ አንድ ማድረግ ነው ሱብሃነ ወተዓላ ተውሂድ ዛት አላህ በዛቱ አንድ ነው ሱብሃነ ወተዓላ ሁለት የለውም ቁል ሁወላሁ አሐድ ነው የሚለው አላህ አንድ ነው ብለህ በላቸው ነው የሚለው ሱብሃነ እና አላህ አንድ ነው ብለን ያኒ አላህ በዛት አንድ ነው ሱብሃነ ወተዓላ ሁለት የለውም ነው ቁል ሁወላሁ አሐድ እንዳለው ማለት ነው እና በስሞቹ ደግሞ በአላህ በስሞቹ ደግሞ አንድ ነው ሱብሃነ ወተዓላ ስም አለው ሱብሃነ ወተዓላ አልዓዚዝ እንላለን አልከሪም አልረዛቅ ይሄ በዛ አንድ ነው ሱብሃነ ወተዓላ ስሞች አሉት እነዛ ስሞች የማን ናቸው የሱ ብቻ ናቸው ሱብሃነ ወተዓላ የሚገቡት ለሱ ብቻ ናቸው ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ነው የሚለው ለአላህ መልካም ስሞች አሉት በሷ ለምን ነው የሚለን ከመቶ በላይ ስሞች አሉት ሱብሃነ ወተዓላ የተነገረን ማለት ነው እና በዛ እነዛ ስሞች ለማን ብቻ ናቸው ማለት ነው ለአላህ ብቻ ናቸው እነዛ የሚገቡት ተመሳሳይም የለውም የሱ ቢጤም የለም ብለን ልናምን ነው ማለት ነው በዛቱም አንድ ነው ብለን ልናምን ነው በስሞቹም አንድ ነው የሚጋራው የለም ብለን ልናምን ነው ማለት ነው ሱብሃነ ወተዓላ እንደዚሁም ደግሞ ተውሂድ አልአስማኢ ወሲፋት ማለት ያኒ በስሞቹ አንድ ልናረገው ነው በሲፋት ደግሞ የሚባለው በመገለጫዎቹ ማለት አላህ መገለጫ አለው ሱብሃነ ወተዓላ መገለጫ አለው ሱብሃነ ወተዓላ ራሱን ገልጾልናል ሱብሃነ ወተዓላ ያኒ ለመገለጫዎቹ አሁን ሁሉም ስሞች አሁን በውስጣቸው መገለጫ አለባቸው ሱብሃነ ያኒ እያንዳንዱ ስም ካያችሁት መገለጫ አለበት ማለት ነው ለምሳሌ አሁን አልዓዚዝ የሚለው ስም ነው አዚዝ የሚለው ምን አለበት ስምም ነው መገለጫው ነው ማለት ነው ላይ አሁን አዚዝ የሚለው ስም ነው እዚህ ላይ ስም ነው ውስጡ ደግሞ ምን አለበት አሸናፊ የሚለው አማን ትርጉም ምንድነው አዚዝ ብሎ ማለት አሸናፊ ማለት ነው እና አላህ ምንድነው የሚባለው አሁን እዚህ ላይ አላህ አሸናፊ ነው የሚለውን መገለጫውን ይይዛል ለምሳሌ እኔ ስሜ ከማል ነው ከማል ማለት ሙሉ ማለት ነው እኔ ስሜ ነው እንጂ ከማል የሆነው ሙሉ ነኝ እንዴ ሙሉ አይደለሁም እኔ አላህ ግን ሱብሃነ ወተዓላ አዚዝ የሚለው ስሙ ነው አላህ የሚለው ስሙ ነው አዚዝ የሚለው ስሙ ነው እንደዚሁም ደግሞ ውስጥ ያለው አሸናፊ የሚል ማዕና አለበት አሸናፊ ነው የሚለው መገለጫም አለበትና ሲፋት ማለት ይሄ ነው ውስጥ ያለው አዚዝ የሚለው ስም ነው አሸናፊ የሚለው ውስጥ ያለው ደግሞ አላህ እኮ አሸናፊ ነው የሚለው ያ ውስጥ ያለው መገለጫው ደግሞ እሱም የሱ ነው ያኒ እሱ ብቻ ነው አሸናፊ ሱብሃነ ወተዓላ ያኒ በዚህ ላይም አንድ ነው የምናረገው ማለት ነው አሸናፊ ካላህዎች ማንንም አሸናፊ የለም ልንል ነው ካላህዎች ማንንም ኃይለኛ የለም ማንንም የበላይ የለም ያኒ እንደዚህ ነው ስሞች እያንዳንዱ ስሞች ሁሉ ውስጣቸው ምን አለበት ማለት ነው ውስጣቸው ሲፋት መገለጫ አለበት ማለት ነው አዚዝ ስም ነው ውስጡ ደግሞ ሲፋት አለበት ያኒ ከሪም የሚለው ስም ነው ከሪም ስም ነው ውስጡ ደግሞ ቸር የሆነ ለጋስ የሚል እንትን አለበት አላህ ቸር ነው የሚል ያኒ መገለጫ አለበት ማለት ነው ያኒ አሁን አንድ ሰው ስሙ ይጠራል አሁን ለምሳሌ መሐመድ ይባላል ሰውየው መሐመድ መስጉን ማለት ነው አይደለም መሐመድ ይባላል ግን ሰውየው ሸይጣን ነው ያኒ አይደለም እንደዛ አላህ ላይ ግን ስሙ አላህ ስምም ነው ለአላህ ያኒ ውስጡም ደግሞ መገለጫ አለበት ማለት ነው ሱብሃነ ወተዓላ ያ ማለት ደግሞ ከኛ ጋር ይመሳሰላል ማለት አይደለም እኛ ጋር ይመሳሰልም ከበሮቹ ጋር ይመሳሰልም ያኒ ለይሰከ مثله شيء من لوز الله الله يا الله مسيا ምንም የለም وهو السميع البصير እዙ ያ الله مسياكم الله ليس كمثله شيء የሱ مسيا ምንም የለም ይላል وهو الله ብሎ ማለት السميع البصير سميع ነው سبحانه وتعالى ይሰማል ይላል البصير ተመልካች ነው ይላል سبحانه وتعالى እና ያ ማለት አሁን የሰው ልጅም ይሰማል አላህም ይሰማል ያ ማለት አንድ አመሳሰል ነው ማለት ነው እንዴ አይደለም ያ ይገናኝም سبحانه የለም ይያል ለምን እዛ ይሄድብናል አይ አላህ ይሰማል ካልኩኝ አይ እንዴኔ መስማት ነው ያ መሆን የለበትም ማለት سبحانه وتعالى አላህም የራሱ የሆነ መስማት አለው እኛም የራሳችን የሆነ መስማት አለን ማለት ነው ስሞቹ ብቻቸው የተገናኙት እንጂ ያኔ ውስጥ ያለው